ሰበር ዜና ዓለም በአንድ ጀንበር በሁለት ታላላቅ ማዕበሎች ተናውጣለች። በመካከለኛው ምስራቅ አሜሪካና ኢራን ለ60 ቀናት የሚቆይ የተኩስ አቁም ለማራዘምና የሆርሙዝ ሰርጥን ሙሉ በሙሉ ለመክፈት ከስምምነት ላይ መድረሳቸው ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ይህንን ረቂቅ ሰነድ ለእስራኤልና ለሌሎች ወዳጆቹ እያጋራ ሲሆን የፓኪስታን የውጭ ጉዳይ ሚኒስቴርም ወደ ዋሽንግተን እያበረረ ነው። ነገር ግን የትራምፕ ይሁንታ ገና አልታከለበትም። በሌላ በኩል በአውሮፓ ምድር የዓለምን ጦርነት ሊቀሰቅስ የሚችል አስደንጋጭ ክስተት ተመዝግቧል። የሩሲያ ገዳይ ድሮን የኔቶ አባል ሀገር የሆነችውን የሮማኒያን ድንበር ጥሳ በመግባት በአንድ የመኖሪያ ህንፃ ላይ ወድቃ ሰብአዊና ቁሳዊ ውድመት አድርሳለች። ሮማኒያ ተዋጊ ጀቶችን ወደ አየር ያስወነጨፈች ሲሆን የኔቶ ዋና ጸሐፊ ማርክ ሩቶ የሩሲያ ግዴለሽነት ለሁላችንም አደጋ ነው፣ እያንዳንዱ የኔቶ መሬት ለመከላከል ዝግጁ ነን ሲሉ ከባድ መግለጫን ሰጥተዋል። የአውሮፓ ህብረትም በሩሲያ ላይ የ21ኛውን ዙር ማዕቀብ እያዘጋጀ መሆኑን ይፋ አድርጓል። እነዚህን ወቅታዊ የዓለም ስጋቶችና ዲፕሎማሲያዊ ፍጥጫዎች በሰፊው እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። በዩክሬን ምድር ላይ ለዓመታት የዘለቀው የሩሲያ ተባራሪ ጦርነት ድንበር በመሻገር የኔቶና የአውሮፓ ህብረት አባል ሀገር በሆነችው ሮማኒያ ላይ ታይቶ የማይታወቅ ዲፕሎማሲያዊና ወታደራዊ ቀውስ አስከትሏል። ሌሊቱን ሙሉ ሩሲያ በዩክሬን ላይ በሰነዘረችው መጠነ ሰፊ የድሮን ጥቃት ወቅት አንዲት የሩሲያ ገዳይ ድሮን የሮማኒያን ሉዓላዊ የአየር ክልል ጥሳ በመግባት በአንድ ጥቅጥቅ ያለ የመኖሪያ መንደር ውስጥ በሚገኝ ህንፃ ላይ ተከስክሳለች። ይህ በሮማኒያ መከላከያ ሚኒስቴር ይፋ የተደረገውና ጊራን 2 የተሰኘው የሩሲያ ጥቃት ድሮን በሮማኒያ የአየር ክልል ውስጥ ለአይን ጥቅሻ የሚያህል ሳይሆን ለሙሉ 4 ደቂቃዎች ያህል ሲበር እንደነበር ተረጋግጧል። ድሮኗ ድንበር ጥሳ በገባችበት ወቅት በቅርብ በተገጠመው አዲስ የአየር መከላከያ ራዳር አማካኝነት ወዲያውኑ የተለየች ቢሆንም ወታደራዊ አመራሩ ድሮኗን በአየር ላይ መቶ መጣል በአካባቢው ላይ ሊያስከትል የሚችለውን ከባድ አደጋና ስጋት ከግምት ውስጥ በማስገባት ሳይመታት ቀርቷል። ይሁን እንጂ ይህችው የሩሲያ ድሮን በዩክሬን ሞልዶቫና ሮማኒያ ድንበር አቅራቢያ በዳኑቤ ወንዝ ላይ በምትገኘው ገላቲ ከተማ ላይ በሚገኝ የመኖሪያ ህንፃ ጣሪያ ላይ ወድቃለች። የድሮኗ መጋጨት በህንፃው ላይ ከባድ እሳት ያስነሳ ሲሆን 2 ንጹሃን ዜጎችን ለአካል ጉዳት ዳርጓል። እንዲሁም በርካታ የአካባቢው ነዋሪዎች በአስቸኳይ ሁኔታ እንዲለቁ ተደርገዋል። ክስተቱን ተከትሎ የሮማኒያ ወታደራዊ እዝ 2 የጦር ጀቶችንና 1 ወታደራዊ ሄሊኮፕተርን ጥቃት ለመሰንዘር ሙሉ ስልጣን በመስጠት በአስቸኳይ ወደ አየር ያስወነጨፈ ሲሆን ለአካባቢው ነዋሪዎችም የድንገተኛ አደጋ ማስጠንቀቂያዎችን አስተላልፏል። ይህ ጥቃት በኔቶ ምድር ላይ መፈጸሙ መላውን የአውሮፓ መሪዎች ክፉኛ ያስቆጣ ሲሆን ሮማኒያ በሞስኮ ላይ የበረታ ዲፕሎማሲያዊ እርምጃ ለመውሰድ ተንቀሳቅሳለች። የሮማኒያ የውጭ ጉዳይ ሚኒስቴር ኦአና ቶዩ የሩሲያን አምባሳደር በአስቸኳይ እንዲጠራ ያዘዙ ሲሆን የሞስኮን ግዴለሽነትና ቀውስ ፈጣሪነት በጥብቅ አውግዘዋል። ሚኒስቴሯ በማህበራዊ ገጻቸው ላይ እንደገለጹት ይህ የሩሲያ ፌዴሬሽን ኃላፊነት የጎደለው ድርጊት በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ የሚያስከትለውን ከባድ መዘዝ በይፋ እንደሚያሳውቁና በአውሮፓ ህብረት ደረጃም አዲስ የ21ኛውን ዙር ማዕቀብ ለማዘጋጀት እንደሚሰሩ አስታውቀዋል። የሮማኒያ ፕሬዝዳንት ኑኩስ ሆርዳን በበኩላቸው በሰጡት እጅግ ቁጣ የተሞላበት መግለጫ በገላት የተፈጠረው ክስተት ሩሲያ በዩክሬን ላይ የከፈተችው የጥቃት ጦርነት ቀጥተኛ መዘዝ ነው። ሞስኮ በኔቶ ድንበር አቅራቢያ የጦር መሳሪያዎቿን የምታንቀሳቅስበት መንገድ ፍጹም ኃላፊነት የጎደለውና ዓለም አቀፍ ህግን የጣሰ ነው። እዚህ ላይ ጥፋተኛው ማን እንደሆነ ምንም አይነት ብዥታ የለም። ሮማኒያ የኔቶ አባል ሀገር በመሆኗ ይህ የሩሲያ የጥቃት ጦርነት በምንም አይነት መንገድ ወደ ገዛ ዜጎቿ እንዲሻገርና እንዲተላለፍ አትፈቅድም ብለዋል። ፕሬዝዳንቱ የሀገሪቱን የብሔራዊ ደህንነት ምክር ቤት በአስቸኳይ የጠሩ ሲሆን ከሩሲያ ጋር ላለው ግንኙነት ተመጣጣኝና የበረታ እርምጃ እንዲዘጋጅ መመሪያ ሰጥተዋል። ክስተቱ በአውሮፓ ምድር አዲስ የጦርነት ስጋት እየደቀነ በመሆኑ የኔቶ ዋና ጸሐፊ ማርክ ሩቶ ከሮማኒያው ፕሬዝዳንት ጋር በስልክ ከተወያዩ በኋላ የናቶን ፍጹም አጋርነት
ተግባራዊነት አረጋግጠዋል። ማርክ ሩቶ ሲናገሩ ኔቶ እያንዳንዱን ኢንች የአባል ሀገራቱን መሬት ለመከላከል ሙሉ በሙሉ ዝግጁ ነው። የሩሲያ ግዴለሽነት ባህሪ ለሁላችንም ከባድ አደጋ ነው። ሌሊቱን የተመዘገበው ክስተት የሩሲያ ህገወጥ የጥቃት ጦርነት መዘዝ በድንበር ላይ የማይቆም መሆኑን በድጋሚ አሳይቷል በማለት ሞስኮ የሰላማዊ ዜጎችን ደህንነት ችላ ማለቷ በአስቸኳይ እንዲያበቃ ጠይቀዋል። ሮማኒያም በበኩሏ ናቶ የድሮን መከላከያ መሳሪያዎችን ለሀገሪቱ የሚያስተላልፍበትን ሂደት እንዲያፈጥንላት በይፋ ጠይቃለች። የአውሮፓ ኮሚሽን ፕሬዝዳንት አርሱላ ፎንደር ላይን በበኩላቸው የሩሲያ የጥቃት ጦርነት ሌላ አዲስ ቀይ መስመር መጣሱን ገልጸዋል። በአውሮፓ ህብረት መሬት ላይ በሰላማዊ ዜጎች ላይ የደረሰው ጥቃት ፍጹም ተቀባይነት እንደሌለውና በሞስኮ ላይ የሚደረገው ግፊትና ማዕቀብ ይበልጥ እንደሚጠናከር አስታውቀዋል። የፈረንሳይ የውጭ ጉዳይ ሚኒስቴር ዣን ኖኤል ባሮትም ጥቃቱን ኃላፊነት የጎደለው የሩሲያ ድርጊት ሲሉ አውግዘውታል። ይህ የድሮን መውደቅ የምዕራባውያንን የጦርነት ስጋት ወደ ላቀ ደረጃ ያሸጋገረና በናቶና በሩሲያ መካከል ያለውን ስስ ፍጥጫ ይበልጥ ያፋፋመ አዲስ የዓለም ፖለቲካ ትኩሳት ሆኗል። በመካከለኛው ምስራቅ ባለፉት ቀናት በተደረጉት የሚሳኤልና የድሮን የጋራ ጥቃቶች ሳቢያ በቀጠናው የተቀሰቀሰው ስስ የተኩስ አቁም ሙሉ በሙሉ ሊፈርስ ነው ተብሎ በተሰጋበት በአሁኑ ወቅት ዋሽንግተንና ቴሄራን የተኩስ አቁሙን የሚያራዝምና የሆርሙዝ ሰርጥን መልሶ ለመክፈት የሚያስችል ትልቅ ረቂቅ ስምምነት ላይ መድረሳቸው ተሰምቷል። ሮይተርስ የነገሩን ቅርበት ያላቸውን 4 ምንጮች ጠቅሶ እንደዘገበው ይህ ስምምነት በሁለቱም ሀገራት መሪዎች ዘንድ ይሁንታን ካገኘ ጦርነቱ በየካቲት 28 ከተቀሰቀሰ ወዲህ ወደ ሰላም የሚወስድ ትልቁ ታሪካዊ እርምጃ ይሆናል። የተደረሰው ረቂቅ ስምምነት በመካከለኛው ምስራቅ ያለውን ውጥረት ለማርገብ በርካታ ወሳኝና ስልታዊ ስምምነቶችን አካቷል። ከነዚህም መካከል ዋና ዋናዎቹ የሚከተሉት ናቸው። በሁለቱ ሀገራት መካከል ያለው የተኩስ አቁም ስምምነት ለተጨማሪ 60 ቀናት እንዲራዘም ይደረጋል። በዚህ የእፎይታ ጊዜ ውስጥ ተደራዳሪዎቹ የኢራንን የኒውክሌር ፕሮግራምና የከፍተኛ ደረጃ የዩራኒየም ክምችትን ጨምሮ እጅግ ውስብስብና ከባድ የሆኑ ጉዳዮችን በጠረጴዛ ዙሪያ ይፈታሉ። በጦርነቱ ሳቢያ ተዘግቶ የነበረውና የዓለምን 1/5 የነዳጅ ፍላጎት የሚያስተላልፈው ይህ ስልታዊ የባህር መተላለፊያ በ30 ቀናት ውስጥ የንግድ መርከቦች እንቅስቃሴ ጦርነቱ ከመጀመሩ በፊት ወደ ነበረበት ደረጃ እንዲመለስ ይደረጋል። ስምምነቱ ተግባራዊ ሲሆን አሜሪካ በኢራን ወደቦች ላይ የጣለችውን ወታደራዊ ከበባ ሙሉ በሙሉ የምታነሳ ይሆናል። ከዚህም በተጨማሪ ዋሽንግተን በኢራን የነዳጅ ሽያጭ ላይ የጣለችውን አንዳንድ ማዕቀቦች የምታቃልል ሲሆን ቴሄራን በውጭ ሀገራት የታገደባትን እስከ $12 ቢሊዮን የሚደርስ የገንዘብ ሀብት እንድታገኝ ይደረጋል። ይህ መረጃ በዓለም አቀፍ የዜና አውታሮች ላይ መሰራጨቱን ተከትሎም የሆርሙዝ ሰርጥ በድጋሚ ይከፈታል በሚል ትልቅ ዲፕሎማሲያዊ ተስፋ የዓለም የነዳጅ ዋጋ በፍጥነት ማሽቆልቆል አሳይቷል። ምንም እንኳን ይህ ታሪካዊ ረቂቅ ስምምነት ይፋ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስካሁን ይፋዊ ይሁንታቸውን አልሰጡም። ትራምፕ ሮብ ዕለት በተካሄደው የካቢኔ ስብሰባ ላይ በዚህ ስምምነት ዙሪያ ተወያይተው ውሳኔ ያስተላልፋሉ ተብሎ ተጠብቆ የነበረ ቢሆንም በጉዳዩ ላይ ይበልጥ ለማስላትና ለማሰብ ጥቂት ተጨማሪ ቀናት ያስፈልጉኛል ማለታቸውን አክሲዮስ ዘግቧል። ነገር ግን ትራምፕ ድርድሩን በፍጥነት ለማስኬድና ተጨማሪ የተኩስ አቁም ጥሰቶች ስምምነቱን ሙሉ በሙሉ እንዳያፈርሱት በማለም የሰላም ስምምነቱን ረቂቅ ለእስራኤልና በቀጠናው ለሚገኙ ሌሎች የቅርብ አጋሮቹ አጋርቷል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዋሽንግተን ለጋዜጠኞች በሰጡት መግለጫ እስካሁን ሙሉ በሙሉ ግቡ ላይ አልደረስንም፣ ነገር ግን በጣም ተቃርበናል፣ በርትተንም እንሰራለን። ስምምነቱ ሙሉ በሙሉ እንዲሳካ 100% ዋስትና ባልሰጥም አሁን ባለኝ ስሜት ግን መልካም ተስፋ አለኝ ብለዋል። የኢራን መንግስታዊ የዜና ወኪል ታስኒም በበኩሉ የጽሑፉ ይዘት ገና ሙሉ በሙሉ እንዳልተጠናቀቀና እንዳልተረጋገጠ ገልጿል። ይህ በእንዲህ እንዳለ ድርድሩን ይበልጥ ለማፋጠን የፓኪስታን የውጭ ጉዳይ ሚኒስቴር መሐመድ ኢሻቅዳር በአስቸኳይ ወደ ዋሽንግተን በመብረር ከአሜሪካው ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር ለመወያየት ቀጠሮ ይዘዋል። ይህ ከፍተኛ ዲፕሎማሲያዊ ሩጫ የሚደረገው የኢራን አብዮታዊ ዘብ በአሜሪካ የባንዲራ አባስ ጥቃት ሳቢያ በኩዌት የሚገኘውን የአሜሪካ ጦር ሰፈር በሚሳኤል መምታቱን ተከትሎ የተፈጠረውን እጅግ ስስ ሁኔታ ለማርገብና የዓለምን የኢነርጂ መስመር ይታደጋል የተባለውን ይህንን ታሪካዊ ስምምነት
ከውድቀት ለመታደግ ነው። ክብሯትና ክብሯን በአንድ በኩል በመካከለኛው ምስራቅ ለሳምንታት የዘለቀውና ሊፈርስ ተቃርቦ የነበረው ጦርነት ወደ አዲስ የ60 ቀናት የተኩስ አቁም ማራዘሚያና የሆርሙዝ ሰርጥን ሙሉ በሙሉ ወደ መክፈት የሚያመራ ታሪካዊ ረቂቅ ስምምነት ላይ መደረሱ ታላቅ ተስፋን ፈንጥቋል። ይሁን እንጂ ስምምነቱ ገና በፕሬዝዳንት ዶናልድ ትራምፕ በኩል ሙሉ ይሁንታን ያላገኘ መሆኑና ከጀርባ ያለው የዲፕሎማሲ ሩጫ በቀጣዮቹ ቀናት የሚወሰን ይሆናል። በአንጻሩ ደግሞ በአውሮፓ ምድር የሩሲያ ገዳይ ድሮን የኔቶ አባል ሀገር በሆነችው ሮማኒያ ላይ ወድቃ ሰላማዊ ዜጎችን ማቁሰሏ የዩክሬን ጦርነት ድንበር ጥሶ ወደ መላው አውሮፓ በማደግ ላይ መሆኑን ያሳየ አዲስና እጅግ አስፈሪ ቀይ መስመር ነው። ፕሬዝዳንት ዶናልድ ትራምፕ የሆርሙዝን የሰላም ስምምነት ያጸድቁት ይሆን ወይንስ የሩሲያ ድሮን ሮማኒያን መምታቷ ኔቶን በቀጥታ ወደ ሩሲያ ዩክሬን ጦርነት ይከታል? ወሳኝ የዓለም ጉዳዮች ሆነዋል። ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ሁልጊዜም ፈጣን ወቅታዊና አዳዲስ ሰበር መረጃዎች ያገኙ። በቀጣይ አዲስ ሰበር መረጃ ጥልቅ ትንታኔ እስከምንገናኝ ድረስ ሰላም ቆዩን። Wow.